ያን ነገር ያሉድም ባይዘው ጠቅላይ ሚኒስትሩ በአርሲ የተፈጠረውን ጉዳይ በፓርላማ ተናገሩ። ሴፉሻ በተለያዩ ጊዜ በመቄዶንያ ገቢ ማሰባሰቢያ ፕሮግራሞች ላይ ተሳተፋለህ። እሰየው በጣም ደስ የሚል ነው። ግን 30% ኮሚሽን ይበላል የሚል መረጃዎች እየደረሱ ነው ያሉት። ይሄ ነገር እንዴት ነው? ምን ትላለህ? መልስ እንድትሰጠን ፈልጋለሁ። አንተ የሚዲያ ሰው እንደሆነ መጠን ለዚህ ጥያቄዎችን የመለስ አይከብድህም? ልብስ ነው። ዋው ኧረ በስመ አብ ይሄማ በጣም ነው የሚያስጎመጀው። እስቲ ልቅመስለት ዛሬ እኔማ ቆንጆ ነኝ። እስቲ እንዴ ምን ቢሆንም እኮ ቀይረኝሽ ቲክቶከሮች ከሷ ጋር ተጣጣው ሙሉ ቲክቶከሮቹ ለብቻ ነው። እሷ ከኤልሻዳይ ጋር ነው የወጣችው። እግዚአብሔር ምስክሬ ነው። አሁን የወሬ ሳወራላችሁ ላይክ የሚመስላችሁ ኤልሻዳይ ጋር ነው የወጣ እመቤቴ አይደለም እመቤቴ። እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ 15000 ብር ጸጉር አስተካክያለሁ አልከኝ። እውነት ነው? ማክሲመሙ ባላ ማክሲመሙ 15000 ነው። 15000 የምር ነው? ሰምተህ ነው? እውነት ነው? ተመላላሽ ነው ወይስ? ሰላም እንዴት ናችሁልኝ? ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘና ፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ ሰይፉ ፋንታውን ወይም ሰይፉ ኦን ኢቢኤስ እንግዲህ በመቄዶንያ ገቢ ማሰባሰቢያ ብዙ ነገሮችን ሲያደርግ እናውቀዋለን። እሱ እንግዲህ ከባድ ክስ ቀርቦበታል። በመቄዶንያ ጉዳይ ኮሚሽን ይበላል እየተባለ ነው። ስለሱ ይዤላችሁ የመጣሁትን ቪዲዮ ወደ መጨረሻ ላይ ማሳያችሁ ይሆናል። እንዲሁም ሰሞነኛ አስቂኝ አዝናኝ የሶሻል ሚዲያ ጉዳዮችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። አንድ ሰው ሲለምን መንገድ ላይ ታዘብኩት ነገር ምንድነው የድሮ ፎቶውን ያደርግና ድሮ እንዴት የተሻለ ህይወት ነበረኝ ምናምን ብሎ ፎቶ ደርድሮ ያው እንዲታዘን ለድሮ ጥሩ ህይወት እንደነበረው ለማሳየት እነዛን ፎቶዎች ደርድሮ ይለምናልና ዛሬ አንዱ ፎቶ ቀረብ ብዬ አየዋለሁ። የእውነት ያሁን ህይወቱ ይሻላል ከድሮ አሁን የሚኖረው በመቶዎች ይሻላል። የትናይት ዛሬ አንድ ቲክቶከር ታቋታላችሁ። ቅርብ ጊዜ ነው መኪና የገዛችሁ ቤት የገዛችሁና እንደዛ አለች። መጨረሻ ላይ ስሟን ነግራችኋለሁ። እሺ እንደዚህ አለች። ብልጥጥ ያለች ልክ ኤሌቬተር ላይ ስገባ አለች እና ምንም አይነት ሪአክሽን አላሳየው። ገባን። ብዙ ሰው ነው ያለው። ከዛ እንደዚህ አለች። የነዳጅ ሰልፍ በጣም ነው የሰለቸኝ አለች ማለት ነው። እና አጠገቧ ያለው ጓደኛዋ ሊያስቆማት ይፈልጋል። ከዛ እንደዚህ አለች። አሁንማ ገዛን እኮ ገዛን። ይሄን ያህል ጭንቅላታችሁን ነክቼዋለሁ እንዴ? እንዴት በቃ ኦ ማይ ጋድ እንዴት እንደገረመኝ ማለት በዛ ሰዓት ምንም አይነት ሪአክሽን አላሳየሁኝ፣ ምክንያቱም ስራ ላይ ነበርኩ። ከዛ ገረመኝ ላይ ይሄን አቃጥያቸዋለሁ ማለት ነው። እነዚህ ሏም ናት። ሏም ተንበላጣለች። ዛሬ እየተንበላጠጠች ነው ያወራችሁ። እቺ ልጅ ግን ሊፋቷት አልቻሉም። በአንድ የቲክቶክ ቪዲዮ ይሄ ገርዳሜ መኪና እየያዘ እኛን የመሰለ ቆንጆ መኪና ላይ ዘንብላ በሰራችሁ ቪዲዮ ያልደረሰባት ትችት ያልደረሰባት ወቀሳ የለም። እሷ ይህም ማለቷ ተገቢ ነው ብዬ አላስብም። ግን እንደዚህ ደግሞ በቃ በጣም በብዙ ሰው ትችት መቅጠሙ ደግሞ እኔን አስገርሞኛል። በፓርላማው ጠንከር ያሉ ትችቶችን በማቅረብ የሚታወቁት ዶክተር ደሳለኝ ጫኔ የቤት ክራይ ከአብዛኛው ዜጎቻችን ወራዊ ገቢ በላይ ሆኗል፣ በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቅቁ ሁለት መደቦች ሆነዋል ሲሉ ተችተዋል። ዶክተር ደሳለኝ ጫኔ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርሶ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር፣ በተግባር ያየነው ግን ተገላቢጦሹን ነው በማለት ጠንከር ያለ ትችት ሰንዝረዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝ እና በሌሎች አካባቢዎች የሚታዩ ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል ሲሉም አክለዋል። እንግዲህ ትላንት ፓርላማ እንደነበር ይታወቃል። በዛ ፓርላማ ላይ እንግዲህ ብዙ ሀሳቦች ብዙ ገንቢ ሀሳቦች ተነስተዋል። ከዛ መካከል እንግዲህ ዶክተር ደሳለኝ ጫኔ ያነሱት አስተያየት ብዙ ሰውን አነጋግሯል፣ ብዙ ሰውን አስደስቷል። የጠየቁትም ጥያቄ እንግዲህ በፊት ላይ አብዛኛው የኢትዮጵያ ማህበረሰብ አብዛኛው ባይባልም በጣም ብዙ ሰው መካከለኛ ገቢ ያለው ነበር። አሁን ላይ ግን መካከለኛ ገቢ የሚባል ጠፍቶ በቃ ትልልቅ ቶፕ ባለሀብቶች አሉ፣ እንደገና በጣም ብዙ አነስተኛ ደሃ ማህበረሰብ ነው ያለው።
እና ይሄ እንግዲህ ሚድል ክላስ የሚባለው ነገር ጠፍቷል ብለዋል። በዚህ ሐሳብ ላይ እኔ እስማማለሁ። እናንተስ ተመልካቾች ተስማማላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። እኔ ጋር ብቻ ነው ግን ሁሌ ማታ ማታ ቺኳን ሳወራት ይቆምብኛል እንዴ? ገንዘቤን አውጥቼ አይደል እንዴ ገዘውት? አንዴ ይቆማል አንዴ ይመጣል ኔትወርኩ። ምን ማለት ነው? ቆይ ምን አይነት ስቃይ! አብዛኞቻችሁ ቀድማችሁ ምን እንዳሰባችሁ ገብቶኛል፣ ግን እንደዛ አይደለም። መጨረሻውን ሳታዩ አትፍረዱ። ምንድነው ሰሞኑን የሐዋሳ ቲክቶክ ማስታወቂያ ምንድነው እንደዚህ የምታስጨንቁት? ምግብ ቤትን ስታስተዋውቁ ከቄጥ ነው ቪዲዮ የሚጀምረው። ባጃጅ ቤትን ስታስተዋውቁ ከቄጥ ነው። ፀጉር ቤት ስትከፍቱ ከቄጥ ነው። አረ እንደ ሀገር እየተሰደብን ነው። ምንድነው የሐዋሳ ሰው ቄጥ ይወዳል ተብላችኋል? ብታውቁ ቂጣር ነው። እሺ ይሄ ነገር እንግዲህ በሐዋሳ ብቻ ሳይሆን አሁን ላይ በመላው ኢትዮጵያ የተለመደ ነገር ነው። ለአንድ ማስታወቂያ አቴንሽን ለማግኘት ብለው እንግዲህ የሚጀምሩት የሆነ መቀመጫዋ ዳሌዋ የተስተካከለችን ሴት በማምጣት ቪዲዮ ላይ የሶፋ ቤት ማስታወቂያ የሚሆን የቡቲክ ማስታወቂያ ይሁን የካፌ ማስታወቂያ የምግብ በቃ የምንም ማስታወቂያ ይሁን የሚጀምሩት የሷን ከኋላ በመቅረጽ ነው። ይሄ ተገቢ ነው ብዬ አላስብም። ሊቀር የሚገባው ልምድ እየሆነ ያለ ባህላችን ነው እና ይሄ ነገር ሊቀር ይገባል። ዶክተር ደሳለኝ ጫኔ ነገ ከፓርላማው በመጨረሻ እንዲሰናበቱ ነው። በነገው ስብሰባ ላይ ጠንካራ ጥያቄዎችን ማስገባታቸው ተሰምቷል። ባለፉት 5 ዓመታት የህዝብን ብሶትና የዜጎችን ሮሮ ያለምንም ፍርሃት በፓርላማ መድረክ በማስተጋባት የሚታወቁት ዶክተር ደሳለኝ ጫኔ ነገ በሚካሄደው የፓርላማ ስብሰባ ላይ ለመጨረሻ ጊዜ ይሳተፋሉ ተብሏል። ዶክተር ደሳለኝ በተለይም የህዝብን ወሳኝ ጥያቄዎች በድፍረትና በማስረጃ በማቅረብ በብዙሃኑ ዘንድ የፓርላማው ድምቀት የሚል ስያሜን ያተረፉ ጠንካራ የፖለቲካ ሰዎች ናቸው ይባላሉ። ነገ ለመጨረሻ ጊዜ በሚያደርጉት የፓርላማ ውሎም ከመድረኩ ከመሰናበታቸው በፊት ለሚመለከተው አካል እጅግ አሳሳቢና ጠንካራ ጥያቄዎችን በጽሁፍ ማስገባታቸው ታውቋል። የዶክተር ደሳለኝን የፓርላማ ቆይታ እንዴት ይመለከቱታል? ሐሳባችሁን አስፍሩልኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ዶክተር ደሳለኝ ጫኔ እንግዲህ ፓርላማው ላይ በጣም ጠንከር ያሉ ትችቶችን በመስጠት የምናውቃቸው እንግዲህ ታዋቂ ፖለቲከኛ ናቸው። ላለፉት 5 ዓመታት እንግዲህ መንግስትን በብርቱ ሲተቹ የነበሩ ናቸው። በዚህም እንግዲህ ከመንግስት ራሱ ትልቅ አድናቆት ሲሰጣቸው የነበሩ ፖለቲከኛ ናቸው። እሳቸው እንግዲህ ላለፉት 5 ዓመታት በፓርላማ ያደረጉት ቆይታ በዚሁ አብቅቷል፣ ምርጫውን ስላልተመረጡ ማለት ነው እና እንግዲህ ሲለዩም ብዙ ሰው አዝኗል። መተቻቸቱ ምንም ቢኖር ሀገራዊ ላይ አንድ በሚያደርገን ነገር ላይ እንግዲህ አንድ መሆናችን ተገቢ ነው ብዬ አስባለሁ። ወደ ቀጣይ ቪዲዮ እንለፍ። በነገራችን ላይ የልዩ መቀየር ያስተዋልኩት እኔ ብቻ ነኝ ጋይዝ። የሆነ ጊዜ አስታውሳችሁት ከሆነ ልጅ ከወለደች በኋላ በቃ በጣም ላይክ እያለቀሰች ቪዲዮ ትሰራ ነበረ፣ ዝም ብላ ቪዲዮ ትሰራ ነበር። የሆነ ብቻ የሚደበብር ነገር ውስጥ እንዳለች ነገር ለኛ ለማሳየት ተሞክር ነበር ማለት ነው። አሁን የነ ያዳን ግሩፕ ከተቀላቀለች በኋላ ግን በቃ በጣም ፈታ ዘና ያለች ይመስለኛል ስገምት። እኔ ይሄ ፐርሰናል ኮሜንቴ ነውና እናንተስ እንደኔ ታዝባችኋል ወይ? የነ ያዳ ግሩፕ እውነትም ያፍታታል ወይ? እስቲ ኮሜንት ላይ አሳውቁ። እኔም የታዘብኩት ጉዳይ ነው። በፊት ላይ ልዩ እንግዲህ ሪሌሽንሺፕ እንደተቋረጠ ይታወቃል። ከዛ በኋላ እንግዲህ ቲክቶክ ላይ የምንለቃቸው ቪዲዮዎች አብዛኞቹ የምሰራባቸው ሙዚቃዎችም በቃ የተከፋ ሰው የተጎዳ ሰው አይነት ነበር። ከዛ ጉዳት ከዛ ዲፕሬሽን ወጣ እንግዲህ አሁን ላይ ደስተኛ ሆና በማየታችን እኔም በበኩሌ በጣም ደስ ብሎኛል። ብዙ ሰውም ደስ ብሎታል። እንግዲህ የነበራት የፍቅር ህይወት ይታወቃል። ሶሻል ሚዲያ ላይም በካፕል ኮንተንት እንግዲህ በጣም ነው የሚታወቁት። ከዛ መለያየት ወጣ እንግዲህ አሁን ላይ ጠንክራ እንደዚህ ቆማ በማየታችን በጣም ደስ ብሎናል እና ለነ ያዲሽ እንግዲህ ትልቅ ምስጋና ይገባቸዋል። ከትናንት ጀምሮ ማህበራዊ ሚዲያው በከፍተኛ ክርክር እየተናወጠ ይገኛል። በሀደሮ ምድር የበቀለችው የውቧ ታዳጊ ኤልሳቤት ደስታ ፎቶግራፍ ከተለቀቀ በኋላ በርካቶች ከከተማ ሴቶች ሜካፕና ሰው ሰራሽ ጌጥ ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት እጅግ ይበልጣል እያሉ ነው። የታዳጊዋ ኤልሳቤት አይናፋር ፈገግታና ጥርሷ ላይ የሚታየው ንጹህ ሳቋ የብዙዎችን ቀልብ ገዝቷል። ማህበራዊ ሚዲያ ተጠቃሚዎች አሁን ላይ 2 ቦታ ተከፍለዋል። በርካቶች እውነተኛ ውበት በገንዘብና በሜካፕ
ሜካፕ የሚገዛ ሳይሆን እንዲህ አይነቱ ከተፈጥሮ ጋር የተዋሃደ ንጽህና ነው ሲሉ፣ ሌሎች ደግሞ የከተማም ሆነ የገጠር ውበት የየራሱ መገለጫ አለው በሚል ሞቅ ያለ ክርክር በየኮሜንቱ እያደረጉበት ነው። ታዲያ እናንተ በዚህ ሐሳብ ላይ ምን ትላላችሁ? እውነት ከከተማ ሴቶች ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት ይበልጣል ወይስ ውበት በቦታ አይወሰንም? ሐሳባችሁን ኮሜንት ላይ በሰፊው አስቀምጡልኝ። መልካም ጊዜ። እንደኔ ግን የዚች ልጅ ውበት እንደዚህ ማነጋገር አለበት ብዬ አላስብም። በጣም ነው የምታምረው እና ሜካፕ ሳትቀባ ምንም ነገር ራሷ ላይ ኢንቨስት ሳታደርግ ፀጉሯን እንኳን በቅጡ ሳትሰራ እንደዚህ ውብ ከሆነች አስቡት። ራሷ ላይ ኢንቨስት ብታደርግ ሜካፕ ምናምን ብዙ ነገሮችን ብትጠቀም ልብስ ጽድት ያሉ ልብሶችን ብለብስ ምን ያህል ከዚህ በላይ ውብ ልትሆን እንደምችል አስቡት። እና በዚህ ይህን ከከተማ ሴት የገጠር ሴት ትበልጣለች፣ የገጠር ከከተማ ሴት ትበልጣለች ተብሎ ክርክር ራሱ መቅጠም የለበትም። ውበት እንደተመልካቹ ነው፣ ግን የአብዛኛውን ሰው ቀልብ ስባለች። በቃ ምንም ሜካፕ ሳትቀባ ምንም ሂውማን ሄር ሳትጠቀም ምንም የራሷን ተፈጥሯዊ ነገር ሳትቀየር ውብ ነች። በጣም ነው የምታምረው። እንደኔ ይሄ ነገር ጥያቄ መሆን አለበት ብዬ ራሱ አላስብም። በጣም ቆንጆ ነች። አጎቴ እንግዲህ ደሞዝ ቀን ነው ታውቃለህ። ዛሬ እንግዲህ ያው ብር ቆጥበ ጓደኛ አታብዛሽ ያዝ። በቃ ምንድነው አጎቴ? ያው 200 ብር ነው ደሞዝክ ነው። ለሌሎቹ የሚከፈለው ይሄ ስለሆነ ነው። ምንድነው ለሌሎቹ የሚከፈለው? ለሌሎቹም እዚህ የሚሰሩትን ሰራተኛ አይተሃል አይደለም? እንዲህ ነው ደሞዛቸው የነሱም። ኧረ በእናትህ ወደዚህ ያዝልኝ። ምን ነው ብር? ኧረ በእናትህ ሊሎሪ እንዳትወራ። ዳራሳ መሰርቼ 200 ብር ሰኛለህ እና ምን ላድርግ ታዲያ? ሲጀምር የሚያውቂን ቃል ባለው እውነት ነው። ምንድነው አጎቴ ነው? ኧረ በስመ አብ እንደዚህ ነገር አይመቸኝም። ምን ጨምር እኮ ነው ጨምራለሁ። እሺ እንካ በቃ 200 ጨምራለሁ። 400 ያዘው 400 ነው። ሲጀመር እኮ ነው ካቤ እኮ ነው 3 ወር በተኛ እኮ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኤፍ፣ ዲ፣ ኢ አገኛለሁ እኮ 3 ወር በተኛ። እዚህ ሳይዴ ቆሜ 4 ሳምንት ሰርቼ 200 ብር ስጠኛለህ። ምን ማለት ነው? ሲጀምር እኛ ዘመዶች ሰማኝ፣ የኛ ዘመዶች ማለት ነው ለኛ ጠቅሙ ለባዳ ካልሆነ አረ እንዲያበል አረ በቃኛ ጎት ሲጀመር እኔ አባዬ ነው እንጂ እኮ ነው ጎትኩት ያስገባኝ። እናንተ ጋር የመግባት ፍላጎትም የለኝም። ከድሮም ትደብረኛለህ፣ አሁንም ትደብረኛለህ። በቃ አለቀ። እንደዚህ ነው በቃ። ከዘመድ ጋር ስራ መስራት ግን አያስፈልግም። እንዴ 4 ሳምንት ሰርቶ 200 ብር በሳምንት 50 ብር ማለት እኮ ነው። ቦሌ ትላንት ምንም ባል ስላላገኘን ዛሬ ደግሞ መገናኛ መተናል። ደግሞ የሚገርማችሁ ነገር ወርቅ ቤት አጠገብ ነው ያለነው። ሴቶቻችን እንግዲህ ወንድ ጠፋ ብለው አደባባይ ላይ ባል ፍለጋ እየወጡ ነው። እና ወንዶች ምን ትላላችሁ ለዚህ? ለሴት እህቶቼ ቲክቶክ ላይ በጣም አሁን የበዛው ነገር ይሄ የሪሌሽንሺፕ ወንድ ልጅ ለመያዝ የሚጠቅምሽ 2 መንገዶች፣ ወንድ ልጅ አብሮሽ ለዘላለም በቃ ከስርሽ እንዳይጠፋ የሚጠቅምሽ 2 ምንም አይነት መንገድ የለም። ፍቅር በቃ ምንም አይነት መንገድ የለም። እኔ አንድ ነገር ልንገርሽ፣ እኔ እህቴ ቆይ እዚህ ጋር ቪዲዮ ላስቀምጥ። ምንም አይነት መንገድ የለም። አሁን ለሴት የሚያስፈልገው ምክር መስማት የምንፈልገው፣ እኔ እንኳን ምክር አልፈልግም፣ መስማት የምንፈልገው የመጀመሪያውን 1 ሚሊዮንሽን እንዴት ነው የምትሰሪው ነው ጥያቄው። የመጀመሪያውን ሚሊዮኖች በ20 ምናምን ዓመትሽ ወይ በ10 ምናምን ዓመትሽ እንዴት ነው በቃ የምታሳኪው? ይሄን ለማሳካት 1 ሚሊዮንሽን ለመስማት እኚህን ሰዎች እንዳሰሚ ላቭ ነው። ሱዳና እንግዲህ ሴቶችን እንደዚህ አይነት ምክር መክራለች። ምክሩ ተገቢ ነው ብላችሁ ታስባላችሁ? ሴቶች ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። የአበሻ ወንድ ማለት ነው ልክ የአበሻ ሴት ዴት ሲያደርግ አም ዘ ቴብል እኔን ካገኘሽ እኮ በጣም ትልቅ ነገር ነው ምናምን ብሎ ነው የሚያስበው። ከዛስ ልክ ከሀበሻ ውጪ ዴት ሲያደርግ ማለት ነው ጉዴ ፈላ የእግርሽን ጥፍር በጥርሴ ለቆርጥምልሽ። ቦርሳ መያዝ ምናምን አይደለም፣ ቦርሳ መያዝ ችግር የለውም። እኔ ሊፕስቲክ ኩልሽን ምናምን እኔ ላይ ቀቢውና ከኔ እየወሰድሽ ተቀቢ እያለ እግር ነው የሚሆነው። ለሀበሻ ሴት ብቻ ነው የሚቀመው። ሌሎቻችሁ እንደ ወንድ ሆን እንደዚህ ሆን ምናምን ስትሉ የነበራችሁ ሰዎች አላችሁ። ዴም አድርጉልኝና ወንድነት ይላሳያችሁ፣ ማን እንደሆንኩ ይላሳያችሁ። እኔ ባለጌ መሆን ስለማልፈልግ እንደነሱ ዱዬ መሆን ባለጌ መሆን ስለማልፈልግ ነው እንጂ ማርያምን ማንንም ፈርቼ አላውቅም።
አልፈራም። እኔ ስራ ሰው ነኝ። በሰው ብር አይደለም የተቀየርኩት፣ በሴት ብር አይደለም የተቀየርኩት። እንደዚህ ተፋፍቄ ተላልጬ የመጣው ልጅ ነኝ። ሁላችሁም ለውጤን እድገቴን ታያላችሁ። ባንዴ በድንገት አይደለም የተሳካልኝ። ላቤን ጠፋ አድርጌ ችግርና መከራ አይቼ ነው እዚህ የደረስኩት። ያ ሀምብል ስላደረገኝና ለሰዎች ክፋት ስለማላስብ ነው እንጂ ማለት ነው። ተንኮለኛ በሆን ኖሮ ማለት ነው እግዚአብሔርን ነው የምላችሁ እነሱ ያደረጉትን እኔ ማድረግ አቅቶኝ አልነበረም። እንደዛ አይነት ሰው አይደለሁም፣ አልፈልግም መሆን። አንዳንዴ መልካም ስትሆኑ፣ ጥሩ ስትሆኑ፣ ሀምብል ስትሆኑ ሰዎች እንደምን ይቆጥሩታል? እንደ ፍርሃት ይቆጥሩታል። በመጥፎ ነገር ወይም በኃይለኝነት ኤክስፕረስ ማድረግ ስለማልፈልግ ነው እንጂ በውስጤ ጥንካሬ ስለሌለ ወይም ደግሞ ፈሪ ስለሆንኩኝ አይደለም። እግዚአብሔርን ጀግኔት ያሳያቸዋለሁ። እዚህ በኋላ ታያላችሁ። እኔ መልስ አልሰጥም በዚህ ጉዳይ ላይ ግን if you want ዴም አድርጉልኝ የምትፈልጉ ሰዎች እንደዚህ ነው ስትሉ የነበራችሁ ስታብራሩ የነበራችሁ ማናችሁም ብትሆኑ ዴም አድርጉልኝ አሳያችኋለሁ ማለት እንደሆነ። ቶሚ እንግዲህ ቲክቶክ ላይ ወጣ እየሸለለች ትገኛለች። ይሄ መልእክት በቀጥታ እንግዲህ ለጌታቸው ስዊት ቦክስ ይመስለኛል ከሱ ጋር ያላቸው ቢፍ ይታወቃልና በዛ ምክንያት እንግዲህ ፈሪ አይደለሁም ከዚህ በኋላ አደባደባችኋለሁ እያለን ነው። እኛን አይደለም መደባደብ ያለብን፣ ወይ ኖርማሉን ሰው ዴም አድርጉልኝ ብላ አይደለም መደባደብ ያለብን። ጠላትህን ታውቀዋለህ። አጠገብህ ላይ ብዙ ጊዜ ካንተ ጋር ቢፍ ያለውን ሰው ታውቀዋለህ እና እሱን ግጣም እንጂ ሰውን ዴም አድርጉልኝ መጥቼ ደባደባቸዋለሁ ምናምን ብለህ ሰውን ማስጨነቁ ተገቢ ነው ብዬ አላስብም። ኢትዮጵያ ውስጥ እንግዲህ ከቅርብ ጊዜ ወዲህ ብዙ ፋይተሮች አሉ። ብዙ ፋይት በቃ አሰፍስፎ የሚጠብቁ ሰዎች አሉ። እነ ጆኒ ሴዶ ማርሻል አርትም አለልህ፣ እነ ንቃተ ህሊና አለልህ፣ ገዜ ፋስትማን አሉልህ። እነሱን መቅጠም ትችላለህ። እኛን ተወን። ዛሬ እኔማ ቆንጆ ነኝ። እስቲ እንዴት ምን ቢሆንም እኮ ቀይ ነኝሽ ቀይ ነኝ። ለምንድን ነው ግን ሰዎች እኔ ድንቡሽቡሽ ሚሉሽ? አዋ በቃ በእናትህ ስለወጣ ዛሬ ደግሞ ፋሪ ቤቢ ሄርሽ ነው ዛሬ ቤቢ ሄር ነው የሚባለው አይደለም። ማዘር ሄር አጥፋጭ አንዴ ቀይ ስለሆንኩ አላለችም። ለነገሩ ውበት ከውስጥ ነው የሚወጣው ይባላል አይደለ? አንቺ በውስጥሽ ያመንሽውን ነው ወደ ውጭ የሚታየው። መብትሽ ነው። ቀይ ነሽ እና እኔም ቤቢ ሄሪሽ ተመችቶኛል። ቤቢ ሄሪሽ በጣም ነው የሚያምረው እና ቆንጆ ነሽ፣ ምንም አይወጣልሽ። አዶናይ ቀጭን ነው። መልኩ ራሱ ነው ምናምን ቀይ ነው ግን ቀጭን ነው። በጣም ቀጭን ነው መልኩ ምናምን ራሱ ነው ቀይ ነው ምናምን ነው ግን መልኩ ሰውነቱ ቀጭን ነው። ኦኬ ቲክቶከር ድሬዳዋ ሲሄድ ከእስር ቤት ስትወጣ ሁሉ ቲክቶከሮች ተጣልቷት ነበር። እኔ ኤርፖርት ነበር ሂጂ ኤርፖርት ነው የተቀበልኳት። ባይዘው እኔ ኤርፖርት ሂጂ ነው የተቀበልኳት። ሲመጡ ሁሉ ቲክቶከሮች ከሷ ጋር ተጣልተዋል። ሁሉ ቲክቶከሮቹ ለብቻ ነው። እሷ ከኤልሻዳይ ጋር ነው የወጣችው። እግዚአብሔር ምስክሬን አሁን ወሬ ሳወራላችሁ ላይክ የሚመስላችሁ ኤልሻዳይ ላይ ነው ወጣ እመቤቴ አይደለም እመቤቴ እና ቆንጆ እየጠበቁ ሁሉ ቲክቶከሮቹ ወጣሉ። በጣም ፊታቸው ተቃይሯል ምናምን ተናደዋል ምናምን እንዴ ምክር ሁሉ ዋንቲያ ነበረች፣ ፊዮና ነበረች፣ ብዙ ቲክቶከሮች ነበሩ። እና ፎንቴ ነበረ ማን ነው የሚባሉት ማን ነው ስሙ በጣም ብዙ ሰው ነበር። እና እኔ ኤርፖርት ቆሜ እየጠበኳቸው ነው። ከተመለከቱ እስመት ማማን ፊታቸው በጣም ተቀያይሯል። ምንናቸው ምናምን ነገር ስል አይ ምንም ምናምን ነገር ጋር ይወጣሉ። ከዛም በኋላ ግራ ገባኝ። እንዴ ጃኒስ ምናምን ነገር አጣቸው እዛ ናት ምናምን ብለው ወጣ አባባላቸው ገባኝ። ወዲያው የሆነ ነገር እንዳለ ማለት ነው። ከዛም ትናንት ዛት ወጣቸው የሻሪ አጥፋት ማለት ነው። ምን ናችሁ ነው ምን ተፈጥሮ ነው? አይ ዝም ብለው ወታቸው ዝም ብለው ምናምን ነገር አለች ማለት ነው። ካለፈ በኋላ ምን ተፈጥሮ ነው ምናምን እየሰነጋቸው ጋይስ ለሷ ሲሉ ዋጋ ከፍለው እዛ ድረስ የሄዱት ልጆች ማንም ብር ከፍሎላቸው ማንም ሰጥቷቸው አይደለም። ጓደኝነት ቲክታከርና ህዝቡ እኛም ስንቃወማቸው ስንሰድባቸው ነው ተነስተው የሄዱት ስንሰድባቸው እንጂ እኮ መጀመሪያ ይሄ ድሬዳዋ ለመሄድ ከመሄዳቸው በፊት ጋይስ ሁሉም ቲክቶከር አንሄድም ብለው ነበር። በሆነ ሰው ምክንያት ነው የሆነ ሰው ግሩፕ ከፍቶ አደራጅቶ ለምኖ ቲክቶከሮችን በአጠቃላይ እሺ ያስባል። ግሩፕ ተከፍቶ ከዛ ብር ተዋጥቶ ብር ሁላችንም አዋጥተን ምናምን ለጠበቃ ምናምን ተብሎ እና አንዳንድ ያደረጉላችሁ ሰዎች ጋይስ ባገኛችሁት ከፍታ ወይም ባገኛችሁት ስብና ዝና ልክ ያንን እነዛን ሰዎች መርሳትን መናቀም የለባችሁ። እነዛ ሰዎች በሪስፔክት ነው የሄዱት እዛ ጋር ማለት ነው። ከዛ በዛ ከተሄደ በኋላ የሚያስጨንቃችሁ ሌላ ነው። ከዛም የሆነ አቴንሽን ህዝብ ሲሰጥ ወይም ያ ሰው ሲናገር ሲያወራ እናንተ በሚያሳዝን ምክንያታችሁ እዚህ ጋር ትጫወታላችሁ። ከዛም ያ ሰው ይሰደባል። እኔ አሁን ያንን ነው እያልኩ ያለሁት። ትናንትና ልክ እንደዚህ አይነት ፊልም ስትፈልግ ትዝ ያለኝ ያ ጊዜ ነው ትዝ ያለኝ። ከዛም ቀጠለና ደግሞ የጆን ዳንኤል ታሪክ ነው ትዝ ያለኝ ጋይስ። ጆን ዳንኤል ላይ እንደቀዳችሁት ከእስር ቤት ወጥቶ ሞት። እኔ አንዳንዴ ከባድ የሆኑ ነገሮች አሉ በህይወታችሁ የምታስቀምጧቸው ነገሮች ማለት ነው። እንዴት ነው የሰው ልጅ 1 ዓመት እስር በኋላ ከእስር ቤት ወጥቶ ድጋሚ እንዲታሰር አብረኸው ስትሞክርለትን ጓደኛህን አሳልፈን ሚዲያ ላይ የምትሰጠው መጠቀም ጋይስ አትሰጥም እኮ ጭንቅላት ያለህና ንጹህ ልብ ቢኖርክ አንዳንዴ የምታልፉትና በቃ ብላችሁ የምታወጡት ወሬ አለ። ግን ነው እንደዛ አላደረግችም። ተንኮለኛ ናት። ተንኮለኛ ናት ደግሞ ሌላው ነገራችሁ ተንኮለኛ ናት። ሊያሾ ግን ለምንድን ነው ጃኒና አዶናይን የማትፋታቸው? ሁሌ የሆነ ነገር በመጣ ቁጥር የሆነ ነገር እነሱ ላይ ትንሽ ስህተት በተገኘ ቁጥር በቃ ትወርድባቸዋለች። ለሊያሾ መልስ እንዲሆን እንግዲህ ጃኒ ከዱባይ የራሷን ነገር ተናግራለች። እስቲ ሰምተነው እንመለስ።
እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንሴን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ አፍሬ ምናምን ተሸማቀቅ ያውቃለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። አዝ ላይክ ለምንድን ነው የሚደብረኝ? ለምንድን ነው ያፈርኩበት? አስባችሁታል? እንደዛ ባልሰራና እንደዛ ቲፕ ባላገኝ ኑሮ እዚህ ደርሳለሁ። ገባችኋ? ግን እነዛን ሰዎች ወደ ኋላ ትቻቸው ነው የመጣሁት። ላይክ ኮንፊደንሴን ቀምተውኝ ነበረ። ወደ ኋላ እንድቀር ነበረ። እንደዛ ቀን ማታ የሚፎግሩኝ ሙድ የሚይዙብኝ ምናምን እና ስፔሻሊ በጓደኛችሁ በቅርብ ጓደኛችሁ እንደዚህ ከተባላችሁ ኦፍ ኮርስ ላይክ ይደብራችኋል፣ ያስጠላል። እንዴት ከነሱ እኩል አልሆንኩም? እኔ እኮ እንደዚህ ነበርኩኝ፣ እኔ እኮ እንደዚህ ነው የምሰራው፣ ስራችን አንድ አይደለም እኮ ላይክ እነሱ የሀብታም ልጆች ናቸው፣ እኔ ደግሞ እንደዚህ ሰርቼ ነው የመጣሁት የሚለው አስተሳሰብ አለ። እኔ ያጎርቶ የነበረ ወደኋላ አስቀርቶ የነበረ ያ ነገር ግን ብቻዬን ሰርቼ ነው እዚህ የደረስኩት። እነሱ ወደኋላ ቀርተዋል፣ እኔ ግን እዚህ ነኝ ያለሁት። ላይክ እዚህ ነኝ ያለሁት በራሴ። ጃኒ እንግዲህ ለሊያሾ መልስ እንዲሆናት ብላ ስለ ጓደኞቿ በተናገረችው ንግግር ላይ እንግዲህ ጃኒ ይሄን መልስ ሰጣለች። እኔ ምንም ይሄ ነው ብዬ መፍረድ አልፈልግም፣ ግን ፍርዱን ለእናንተ ለተው ተመልካቾች። በዚህ ሀሳብ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እስከዚህ ሰዓት ድረስ መታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ላይክ አድርጉት፣ ለብዙ ሰው እንዲደርስ ይረዳልና ላይክ አድርጉት። ወደ ቀጣይ ቪዲዮ እንለፍ። ይድረስ ከኋላችን ስጋችንን በልታችሁ አጥንታችን እስኪቀር የምትቦጭቁን ሰዎች ለምንድን ነው ከፊት ለፊታችን ስትመጡ ይሬባችሁ? በስመ አብ ምድረ አስመሳይ። አዎ ይሄ በቃ ከተናገራችሁ ግልጽ ሆናችሁ በፊት ለፊት መናገር ነው እንጂ ኋላ እየሄዳችሁ ሰውን ፍትፍት የምታደርጉ ሰዎች ግን በጣም ነው የሚያስጠላው። 15,000 ብር ጸጉር አስተካክያለሁ አልከኝ? እውነት ነው? ማክሲመሙ 15,000 ነው። 15,000? የምር ነው? ሰምተህ ነው? እውነት ነው። ተመላላሽ ነው ወይስ? አይ ሙሽራ ከሆነና ለየት ያለ የኔ የሆነ ስታይል አለ። ናቲ ሪቦርን ካት የሚባልና ናቲ ሪቦርን ካት እሱ የኔ ስታይል ነው። እሱ ውድ ነው። የምጠቀማቸው ፕሮዳክቶችም አሉ። ሽማግሌ መስሎ መጥቶ ሲወጣ ግን በቃ ወጣቱ ነው። ፉል ኮንፊደንት ነው የሚመለሰውና ለዛ ቁርጥ ግን 15,000 ያንሰዋል። ገና ልጨምር እያሰብኩ ነው። ጸጉር 15 ለስንት ቀን ፓኬጅ ነው እንዴ? ለአንድ ቀን ነው እና ይሄ ቋሚም አይደለም ማለት ይሄን አንስተ 15,000 ላንተ አይደለም ላንተ አይሆንም። እንተማ መጥተህም አታውቅም። ይሄን ግን ሪቦርን ከት የሚባለውን 15,000 ብር ከፍሎ የሚቆረጥ ሰው አለ ወይስ ሳክሷን እየሰከሰች ነው? ጀለስ ከባድ ነው። አንድ ጸጉር ቤት እንግዲህ በጣም ውድ ተብሎ 500 ብር ምናምን ነው የሚያስከፍለው። እንግዲህ አስቡት 15,000 ብር ለአንድ ቀን ጸጉር ቁርጥ ማለት ወደ 30 ጊዜ ምናምን የምትቆረጡበትን ብር በአንድ ጸጉር ስታወጡት ከባድ ነው። እኔ የምርም ያለ አይመስለኝም። ምን ሐሳብ አላችሁ እዚህ ቪዲዮ ላይ ተመልካቾች? ያላችሁን ሐሳብ አስተያየት በጨዋነትና በነፃነት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። እሺ ከፈት ነው ጥብስ ነው። ዋው አረ በስመ አብ ይሄማ በጣም ነው የሚያስጎመጀው። እስቲ ልቅመስለት። ለውሻ ዋው በጣም ነው የሚጣፍጠው። ሲሪየስሊ ቦይ የጥሬ ስጋ አድናቂ ናት። ሰፍ ብላ ጥሬውን ያነሳችሁ መጀመሪያ ከጥብሱ። አንቺ ቃሪያውን እየመረጥሽ በይ ያቃጥልሻል። ሽንኩርት አለው ቃሪያ አለው። ወይ ጉድ! ሉንዬ እንግዲህ እንደሚታወቀው ቃሪያውንም አትልም ምኑንም አትልም። ኧረ ቀስ እያልሽ ቢ እባክሽን። ምንም ነገር ሳታስተውል ብቻ ወደ ሆድ የሚገባ ነገር ከሆነ ማስገባት ነው። ሉና እንደዚህ ነች፣ አታስተውልም። ልጅም ስለሆነች ነው አክቹሊ። ቆይ እስቲ ነንኪ እሺ ብዬ እየመረጥኩ ላብላሽ። ቆይ እሱም ቃሪያው ያቃጥልሻል። እኔ በኋላ አቃጥልሽ ብለሽ ደግሞ እንደባለፈው አኩርፈሽ ነግሬሻለሁ። ቃሪያውን እየለየሽ ብዬ ሉና ምንድነው አሰሚ እሱ እያልሽ ቢሩባችኋል። ግን ዛሬ በስመ አብ እኔ ከእንስሳ ውሻ በጣም ነው የምወደው። ግን እንደዚህ አይነትን ድርጊት ለውሻ ጥሬ ስጋ እያበላው ለውሻ ጥብስ እያበላው አለኝ ብዬ ሶሻል ሚዲያ ላይ ቪዲዮ አልለጥፍም። እንግዲህ አስቡት ይሄን ቪዲዮ በቀን አንድ ዳቦ መብላት ያቃተው ሰው ሲያየው ምን ያህል ሊሰማው እንደሚችል አስቡት። በቀን አንድ ዳቦ መብላት የሚያቅተው ማህበረሰብ ባለበት ሀገር ውስጥ እንግዲህ ለውሻ ጥሬ ስጋና ጥብስ እያበሉ ሶሻል ሚዲያ ላይ መልቀቁ ተገቢ ነው ብዬ አላስብም። ማብላቱ እኮ ኖሮሽ ብታበይ በጣም አሪፍ ነው። በቃ አቢው ስላለሽ ታበያዋለሽ።
ግን እያበላሹ ይህን ቪዲዮ ሶሻል ሚዲያ ላይ መልቀቁ ለአንዳንድ ሰው በጣም የሞራል ስብራት ያደርሳልና ከዚህ ድርጊትሽ ልትቆጠቢ ይገባል ባይ ነኝ። እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ተው ማሚ እናባንከን ማዘር መታ ትክፈለው። ተው በሬ በቃ ተው። አንተ ደግሞ ስሜታዊ የምትሆነው ነገር አለ። ተው በቃ አንተ ብራችን ይዝናና ማሚ ኧረ ተው ግድ የለም እቺ ያነስ ያለች ደግሞ የዓመት የቤት ኪራይ ቀድሞውንስ ምን አንቀሸቀሸ? ያለ አቅም ምን አስጨረጨረ? እከፍላለሁ ብላለች አይደለ? ትክፈል። 70 ዓመት ድንግል ሴት አይታችሁ ታውቃላችሁ? በምስሉ ላይ የምትመለከቷት የኬንያ ሀገር ነዋሪ ነች። ታዲያ እቺ ሴት እስካሁን ድረስ አላገባችም ነበር። ያገባችው በ2026 በፈረንጆች አቆጣጠር ነው፣ በ70 ዓመቷ ነው። ታዲያ እቺ ሴትም ለምንድነው እስካሁን ድረስ ያላገባችው ተብላ ስትጠየቅ ሰው ማግባት ያለበት የሚወደውን የሚፈልገውን ሰው ነው። እስካሁን ድረስ እኔም የምወደውን ሰው አላገኘውም ነበረ። በማህበረሰቡ ጫና ማግባት እንደሌለብኝ አምኜ ጠብቄያለሁ። አሁን ግን የምወደውና የማከብረውን ሰው ስላገኘው አግብቻለሁ፣ ያው ከነ ድንግልና። አስቡት፣ 70 ዓመት አቆይታ ነው እቺ ሴትዮ ያገባችው ማለት ነው። እዚህ ሀገር ስንት ይቆያል? በኮመንት አሳውቁ። አንዷ 6 ወር ዘይት ተጠቀመቻለች። አረ ኤአይ ነው ስለውሰት ነው ኤአይ ነው ማለት በጣም ነው እንጂ እንዴ ደግሞ የምርት ምናለች ምናምን። አረ ኤአይ መማል ይችላል። ትብያ አንድ ሳምንት ስለምን እንዴት ማለት እንዴት ጨርሰዋለች ሱሚያ? አይ ይሄኛው ኤአይ ነው ይሄኛው ኤአይ ነው ማን ጀመር ማለት ነው። እንደዚህ ነገር ፖስት አይደረግም። አይ አንተ ነው ሁለት ልቦንኩኝ ከሁለት አንዱ ኤአይ ነው ወይ 6 ወር ኤአይ ነው ወይ አንድ ሳምንት ኤአይ ነው። እንዴት ሆኖ እንዴትም አይመጣው ደግሞ እኮ የ3 ወር አላት እኮ አይደል? ድጋሚ ደግሞ ኢማጂን ጠቅላይ ሚኒስትሩ በአርሲ የተፈጠረውን ጉዳይ በፓርላማ ተናገሩ። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እንደሱ አይደለም ፈልገው ትንሣኤ እንደዛ ነገር ያሉድን ባይዘው ያዛሽ ደስ እንደዛ ነገር ያሉድን ማለት ራስ ደስ አይለኝስ ባይዘው ካፋለ ሉላ ገብዙን እንግዲህ ኢቢኤስ ላይ እስክታለቅስ ድረስ ነው ፕራንክ ያደረጓት በአርቲፊሻል እባብ። ሉላ እንደዚህ ደንግጣ ስታለቅስ አይቻት አላውቅም። በጣም ነው የደነገጠችው። ኢቢኤስ ቲቪ ዩቲዩብ ቻናል ላይ ያለላችሁ እዛ ላይ ሄዳችሁ እዩት። በጣም የሚያዝናና ቪዲዮ ነው። ጥያቄው ሲጠየቅ ነው የዛሬው። ሼር ኮፒንግ ሪፖስት ያደርጋችሁ ለሴፉ ፋንታሁን አድርሱልኝ ነው የምላችሁ። ሴፉ ሻ በጣም የምንወደው አንጋፋ ጋዜጠኛ ነህ። በምትጠይቃቸው ደፋር ጥያቄዎች በዛ ደግሞ በሬዲዮ ፕሮግራማችን ላይ ከዚህ በፊት የሰረቁ ምናምን ዘፋኞችን ከፓኪስታን ከህንድ ታጋልጽ ነበረ። ዛሬ ግን አንተን ጠይቅ መጣን። እኛ ደግሞ ሴፉ ሻ በተለያዩ ጊዜ በመቄዶንያ ገቢ ማሰባሰቢያ ፕሮግራሞች ላይ ትሳተፋለህ። እሰየው በጣም ደስ የሚል ነው። ግን 30% ኮሚሽን ይበላል የሚል መረጃዎች እየደረሱ ነው ያሉት። ይሄ ነገር እንዴት ነው? ምን ትላለህ? መልስ እንድትሰጠን ፈልጋለሁ። አንተ የሚዲያ ሰው እንደሆነ መጠን ለዚህ ጥያቄዎችን የመለስ አይከብድህም፣ እናውቀዋለን። በዛ ላይ ደግሞ በጣም ጥሩ ጥያቄ ነህ፣ አንተም ደፋር ጥያቄ ነህ። ስለዚህ እቺ ጥያቄ ወደ አንተ እንዲደርስ የኔ ፎሎወርስ ተባበሩኝ። 30% ኮሚሽን ትበላለህ ወይ ነው
ብበላም ደግሞ ወንጀል ሆኖ ሳይሆን እኛ እንድናቁ ነው፣ ማህበረሰባችን እንዲያውቁ ነው። ምንም ችግር የለውም በስምምነት ስለተገናኘን እስከሆነ ድረስ ገባችሁ አይደለ? ስለዚህ ጥያቄ አድርሱልኝ። ሴፉሻ በጣም የምንወድ አመሰግናለሁ። መልስ እንጠብቃለሁ። እኔ ይሄን ነገር ሰይፉ ያደርገዋል ብዬ አላስብም። ፍርዱን ግን ለእናንተ ልተው ተመልካቾቼ። እዚህ ጉዳይ ላይ የሰይፉ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮመንት ላይ በነፃነት ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። እርስዎም በዚህ ያምናሉ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኖርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ፣ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጥበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።